የፋኖ እንቅስቃሴ የፖለቲካ ጥያቄ አይደለም። የፋኖ እንቅስቃሴ የቀደመውን ስርዓት የመመለስ አጀንዳ ነው። በፋኖ ውስጥ ትልልቅ መስቀሎች ያላደረገ ወታደር ማግኘት መስቀል አይደለም ያልኳችሁ፣ መስቀሎች ያላደረገ አንደኛው ከጥይት የሚታደገው ነው። አንደኛው የሃይማኖት ሊሆን ይችላል። አንደኛው ደግሞ እናቱ የሰጠችው ምናምን ሊሆን ይችላል። ዞሮ 3 እና 4 መስቀሎች የደረደሩ መጽሐፍ ቅዱስ ቃላትን የሚናገሩ እኛ ለክርስትና ነው የምንዘምተው፣ የቅዱስ ጦርነት ላይ ነን ያለ ነው የሚሉ ስብስቦች አይደለም ወይ የያዛችሁት? በእነዚህ አካላት እየተገደሉ ያሉ ሙስሊሞች ቤት ይቁጠረው ዳታ የመያዝ ችግር አለና ቁጥር መጥቀስ ባንችል እንኳን የቀበርናቸውን ቀብር ቆጥረን ግን ልነግራችሁ እንችላለን። ጎንደር እኮ 5 እና 6 ሰዎች በአንድ ጉድጓድ ቀብረናል። ክቡር ዲያቆን ዮርዳኖስ የዚህ ጥቃት አስጀማሪ ቀዳሽ እርሱ አልነበሩምን? ይሄን ነገር ከተናገሩት ተነስተን ማብራሪያ መስጠት እንችላለን። ነገር ግን የመስቀል ጦርነት ሙስሊሞችን የማረድ ስራ ነበር ሲሰራ የነበረው። የኢየሩሳሌም ቅዱስ ውድቀት ጋር ተያይዞ በ1099 እንደ ኤሮፓውያን አቆጣጠር የመጀመሪያው የመስቀል ጦርነት ማጠቃለያ ላይ መስቀለኞች ቅዱስን ሲቆጣጠሩ ታላቅ እልቂት ፈጽመዋል። ይሄን እርሶም የሚክዱት አይደለም። ምናልባትም ፕራውድ ሆነው አድንቀው የሚናገሩት ክስተት እንደሚሆን ምንም ጥርጥር የለውም። በወቅቱ የነበሩ አንዳንድ ክርስቲያን የታሪክ ጸሐፊ ለምሳሌ ሬይመንድ ኦፍ አጉላይስን ማንሳት እንችላለን። በከተማና በአላቅሳ መስጊድ አካባቢ ብቻ እዛው አካባቢ ከተማውና አቅሳ መስጂድ አካባቢ ብቻ 70 ሺህ ሙስሊሞችን ገድለዋል። ይሄ በጣም በሚደንቅ ሁኔታ በጭካኔ ማለት ነው። በጦርነት ላይ የነበሩትን አይደለም። ልብ በሉ። አሁንም ይሄ መልእክቴ ይደርሳቸዋል ብዬ ስለማስብ በጦርነት ላይ ያሉ አይደለም፣ በቤታቸው ውስጥ ተሸሽገው የነበሩ ሴቶችና ሕፃናት አረጋውያንን ጨምሮ 70 ሺህ ሰዎችን በጭካኔ ያረዱበት መንገድ የሚረሳ አይደለም። ምናልባት እርስዎ እየመረጡ የሚያነቡ ካልሆነ በስተቀር ይሄን ያውቁታል ብዬ አስባለሁ። የአንጾኪያ ከበባ በ1098 እንደ አውሮፓውያን አቆጣጠር መስቀላውያኑ ከተማውን ሲይዙ በሺዎች የሚቆጠሩ ሙስሊሞችን ተዋጊዎችን ተገድለዋል። በወቅቱ ደግሞ የነበሩ መረጃ እንደሚጠቁሙት በዚህ ከተማ ብቻ ሰላማዊ የሆኑ ከ10 ሺህ በላይ ሰዎች የተገደሉበትን ማንሳት ይቻላል። የማራ እልቂትንም ከዚሁ ብናነሳ በዚህ አንደኛው የመስቀል ጦርነት ወቅት ማራ በተባለች የሶሪያ ከተማ ላይ መስቀላውያኑ በፈጸሙት ጭካኔ የተሞላ ጥቃት የታሪክ ምሁራን ኢብን አልአሲር እንደዘገቡት ወደ 20 ሺህ የሚጠጉ ሙስሊሞች ተጨፍጭፈዋል። እንግዲህ እነዚህ ተቆጥረው ብቻ አሁን በመስቀል ጦርነት ብቻ ከ1 ሚሊዮን በላይ ሙስሊሞች ያለ አግባብ ያለ ምክንያት በጭካኔ እየታረዱ የተገደሉበት ነው። ምክንያት መስቀለኞች ናቸው። ምክንያት ክርስትናን የማንገስ እስልምናን የመጥላት እንቅስቃሴ ስለነበር ይሄ ታሪክ ጽፎት የሚገኝ ነገር ስለሆነ በማስረጃ መናገር እንችላለን። እንደርሶ 300 ሚሊዮን ብቻ ብለን ዳታ ነው የምነግራችሁ ብሎ አጭበርብረን ማለፍ ሳይሆን ዳታ እንዲህ እየተነተንን መናገር እንደምንችል ለእርሶ ማሳየት አስፈላጊና ግድ ሆኖ ስለተገኘ በዚህ ቪዲዮ መጥቻለሁ።